የሰርጸን የሁለተኛ ጥያቄ የሚሆነው ኦልሞስት ከዚህ ጋር ተቀራራቢ ነገር ነው። እኔ አንድ ትንሽዬ አርቲክል ጻፍኩኝና ለአንድ ወዳጄ ይህን ያው እንደዚህ አድርጌ ጻፍኩኝ አልኳት። ከዛ እኔ ጻፍኩት ብለህ ነው ታዲያ ለሰው ሼር ያደረግከው አለች። ታዲያ ማን ልል ነው ራስን የጻፍኩት አልኳት። እና እኔ አሁን ለሰርጸ ሁለተኛ ዙር ጥያቄ አሁን እንግዲህ ኤአይ ጀነሬትድ የሆኑ ሙዚቃዎች ስራዎች በጣም የስነ ጥበብ ውጤቶች አሉ እና እዛ ላይ የሰውየውን እና የመሳሪያውን ይዘት እንዴት አድርገን እንክፈለው? አሁን ሚኪያስን አርቲስት ልትለው ትችላለህ ወይ የሚል ነው። በጣም ጥሩ ክርክር ነው። ይሄ ነው እንደሚመስለኝ አንደኛ እውቀት የማይረጋበት ቦታ ነው አካዳሚ አይደል? እውቀት እንዲረጋም አይደለም እንዲህ ያለ ውይይት የምናከናውነው፣ አይረጋም። ገና ወደፊትም ደግሞ ከዚህ በለጠ ይበተበታል እና ጥሩ ፕሮቮክ አድርጓል ማለት ነው። የኔ ነጥብ በጣም ጥሩ ነው። አንድ ነገር ላንሳ። ትክክል ነው እኮ እንትኑ ተከፍቷል፣ ጠርሙሱ ተከፍቶ ጋዙ ኦልሬዲ መውጣት ጀምሯል እና እንዲወጣ በደንብ ነው መፍቀድ ያለብን። ምንም እዚህ ላይ ዳውት የለም። ግን አእምሯችን የሚመጣውን ነገር አስተውሎ ግን ማየት አለበት። ምን እያደረገኝ ነው፣ እንዴት ነው ኢንፍሉዌንስ እያደረገኝ ያለው የሚለውን ማወቅ ግን አለበት። ሁሉም ቴክኖሎጂዎች ሲመጡ ወደሚቀጥለው ቴክኖሎጂ ላይ ጫና ነበራቸው። የቪዥዋል አርት ሰዎች እዚህ አሉ። ጋሽ አክሊሉ አሉ። ጋሽ በቀለ ወጣ መሰለኝ። ጋሽ ግርማ አሉ። በእነሱ ፊት ስለምናገረው ደስ ይለኛል። የካሜራ መምጣት ምን አይነት ፈተና ፈጥሮ እንደነበረ በጣም የ200 ዓመት ታሪክ ይመስለኛል። ሪያሊዝም የሚባለውን ያሳሳል ቴክኒክ ኮምፕሊትሊ በቃ ሊያጠፋው ነው። ሪያሊስቲክ የሆነ ሪያሊዝምን ተከትሎ የሚስል ሰዓሊ ምን ሊሆን ነው ተባለ። ነገር ግን ለካ ሪያሊዝም የምንለው ነገር ራሱ በውስጡ የሚታየውን ቦዲ ቁጭ ማድረግ እንደ ካሜራ ሳይሆን ሌላ የተደበቀ ሰብትል የሆነ አይዲያን ደግሞ በጀርባ በኩል ማተምም በውስጡ ነበረበት። በጣም የረቀቀ ጉዳይ ነው ለካ። ሪያሊዝም ያልነውም ሪያሊዝም አይደለም። በዛው ደግሞ ዲፎርምድ የሆኑ ደግሞ እንደ ኪዩቢዝም ሌሎቹም አይነት የአርት አይነቶች መወለድ ቻሉ። ፍጥነቱን አስጨመረው ካሜራ መምጣቱ። የሌሎች የስዕል ቴክኒኮች እንዲወለዱ፣ ፍልስፍናዎች፣ ቴክኒክ እንኳን አይደሉም፣ ፍልስፍናዎች እንዲወለዱ አደረገ። አሁን ቅድም መድህንም ያመጣውን እንየው። ሚውዚካል ኢንስትሩመንት ዲጂታል ኢንተርፌስ የሚባል መጀመሪያ መጥቶ ነበር። ሚዲ የሚባል ሚውዚካል ኢንስትሩመንት ዲጂታል ኢንተርፌስ ማለት በአንድ ሶፍትዌር በሆነ ኢኩዊፕመንት ውስጥ የሁሉንም መሳሪያዎች ዲጂታሊ ኢንተርፌስ ተደርገው ሁሉንም የሚያናብብ መሳሪያ ማለት ነው። በዛ መሳሪያ አማካኝነት ምንም ባንድ ሳያስፈልግ ፕሮዲውስ ማድረግ ችለው እነ ኤልያስ ያን ሁሉ ሙዚቃ በ90ዎቹ ፕሮዲውስ አድርገዋል። በ90ስ የምንለው ሙዚቃ በሙሉ በዚህ አይነት ዲጂታል ኢንተርፌስ የወጡ ናቸው። ምንድነው ግን ለሙዚቀኛው የሰጡት የነበረው እነዚህ የዲጂታል ኢንተርፌስ አማራጮች? ይሄ ምንድነው ይቸግር የለም ወይ መሪ ማባበሉ የሚል ያመስቡር እንትን ታውቃላችሁ። በጣም ሙዚቀኞች የአመል ችግር አለ። አንድ ላይ ተሰባስበው ጥሩ ፕሮዲውስ ለማድረግ ሁኔታዎች እኩል ሙድ ላይ አይገናኙ። ባንድ በጣም ያስቸግራል። እሱን ለመቀየር ነው ይሄ ማቴሪያል የመጣው። ስለዚህ አንድ ሙዚቀኛ ክሪኤተር ከሆነ ሳክስፎኒስት የግድ አያስፈልገውም። እሱ ራሱ እዛው በሚፈልገው አርቲኩሌሽን ተጫውቶ እዛው እንትን ማድረግ ይችላል። ስቲል ግን ምን አለ? ክሪኤተሩ አለ። የክሪኤተሩ ፕሬዘንስ በፍጹም ኩዌስችን ውስጥ አይገባም። የእሱ ኢንተርፕሪቴሽን ነው የሚጫወተው ራሱ ቴክኖሎጂ። እዚህ ድረስ ይሄ እገዛ ነው ወይስ ሙዚቀኞችን በሙሉ ከመድረክ ማስወገድ ነው የሚል ሰፊ ክርክር ነበረ። በአንድ ኮምፒውተር ሙዚቃ እየተሰራ ሙዚቃ ገደል ገባ የሚል ክርክር አታስታውሱ? እሱ ማለት እሱ ክርክር አሁን አምጡና አሁን ደግሞ ጭራሽ የሚያስበውንም ሰውዬ ነው የሚያስወግደው። ይሄ ክሬት ያደረግ የነበረውን ሚዲውን ያዘው ሰውዬ የነበረውም ሰውዬ ነው የሚወጣው።
አሁን ኔል ምን ልላችሁ ፈልጌ መሰላችሁ? ኤስቴቲክስ ወይም አርት የምንለው ነገር የመጨረሻ ነገሩ ሄዶ የአድናቆት ጥበብ ነው የሚባለው፣ የአፕሪሺዬሽን አርት ነው የሚባለው። የመጨረሻው ነገሩ ዩቲሊቲ አይደለም። እንደሌላው ኮንሰምፕሽን ዩቲላይዝ አይደለም የምናደርገው፣ አፕሪሺዬት ነው የምናደርገው። ከነገርየው ጋር ዳይሬክት ግንኙነት እንኳን ላይኖረን ይችላል። እንደውም ኢማኑኤል ካንት እንደሚለው ጽጌረዳዋን የምንወዳት ብድግ አድርገን እንደ ፖም ቀንጥሰን ስለምንበላት በፍጹም አይደለም ይላል። ውብ በመሆኗ ብቻ የምትወደድ ነገር ነች። ኤስቴቲክስ ወይም አርት የምንለው ነገር ውብ በመሆኑ ብቻ ሌላ ምንም ምክንያት ሌላ ምንም ኮኔክሽን ከሱ ጋር ሳይኖረን እንዲሁ ውብ በመሆኑ የምናደንቀው ነገር ነው። አድናቆት ከምንድን ነው የሚመጣው ካላችሁ ደግሞ እኛ የማንችለው ነገር ሲከወን ስናይም ነው አድናቆት የሚመጣው። ሰርከስን የምናደንቀው ፈጽሞ እኔም እናንተም ሁላችንም የዛ ሰርከስ ላይ የምናየውን አርት ልንሰራው ስለማንችል የአድናቆታችን ደረጃ ከፍ ይላል። በዚህ በአዲሱ ቴክኖሎጂ የምንከውናቸው ነገሮች ይሄኛውን ድርሻ የአፕሪሺዬሽን ደረጃችን ይቀንሳል። ልብ በሉ፣ አሁን ሬስቶራንቶች ውስጥ የኤአይ ሙዚቃዎች በጣም ይከፈታሉ። ኮንሸስ ሆነንም አንኮንሸስ ሆነንም እናዳምጣቸዋለን። በእውነት ጥቂት ኩዌስችነር አብረን ይሄ የሪሰርች ቲም አብረን እንዲሰራ እፈልጋለሁ። ለሰዎች ብትሰጧቸው ከተወሰኑ ደቂቃዎች በኋላ መሰላቸት ይኖራል። ያ ሂውማን ፊሊንግ ከነስተቱ ያለው አለ አይደለ? ከባር ከፍሬዝ ምናምን ትንሽ ደንቀፍቀፍ የሚለው እሱ ሁሉ ውበት ነው የአርት እንትን ውስጥ። የተራሮች እኮ በማስመሪያ ተለክተው አይደለም የተቀመጡት። ለዚህ ነው እኮ ደስ የሚሉ ተራሮች አይደለ? እንደዚህ ርቀቱ ምኑ አርት ልክ እንደዚህ አንድ ፎርምድ የሆነ ፓተርንና ዲፎርምድ የሆነ ሲኩዌንስ ነው ዌቭን ፈጥሮት የሚያምር ቢዩቲ የሚፈጠረው። ይሄንን ይነጥቀናል ይሄ አዲሱ ቴክኖሎጂ። ምክንያቱም እሱ የሚያስበው ኳንቲፋይድ በሆነ ካታጎራይዝድ በሆነ ፍሬምድ በሆነ አርቲኩሌሽን ውስጥ ነው የሚያስበው። ስለዚህ የሰው ብቻ የነበረች የሰው ብቻ ልክ ያልሆነች ኢቭን ድምፃዊው መልሶ የማይደግማት ቅላጼ ያለች ልንገራችሁ። ፓተርን ነው እንጂ ደግሞ የሚደግመው ቅላጼዋን ኢች ኖት አይደግምም። ያቺ አለመደገሙን ነው በጣም የምንፈልጋት፣ በጣም እንድንወደው አርቱን የሚያደርገን። እነዚህ ነገሮች ሄዶ የሰው ልጅ እንደገና የሚወዳቸው ነገሮች ናቸው። ለፋሽን ልክ ነው እየወደደው አሁን እንጆይ እያደረገው አብሮት ያለ ሊመስል ይችላል። የሰው አእምሮ በፍጹም አይሸወድም። ወደ ናቹራል ነገር እንደገና ይመለሳል። ይሄው ብዙ ፋሽኖች አለፈባቸው ከተባሉ በኋላ እንደገና ሲመለሱ እያየን ነው። ተውት ማምረቻውንና ፈጠራውን። ተመርተው የነበሩ ምርቶች እኮ እንደገና በዛው አይነት ሞድ እየመጡ ነው። ለምሳሌ ሙዚቃም በቫይነል ማተም እንደገና መጣ። አይታችኋል? አዲሶቹ ሙዚቃዎች በቫይነል ታትመው ይመጣሉ። በሸክላ መሸጥ ተጀምሯል። የምን ናፍቆት ነው? የዘመን ሊሆን ይችላል አናውቅም። ወይም ደግሞ እንዲሁ ዝም ብሎ የአርቲፋክቱ የሚያምር ነገር መሆን ሊሆን ይችላል። እኔ አሁን የምናወራው ነገር የዩቲሊቲ ብቻ ጉዳይ አይደለም። የአፕሪሺዬሽን የአርት አፕሪሺዬሽን አርትና አፕሪሺዬሽን ስለማይነጣጠሉ እነዚህ ሁለት ኮንሰፕቶች ስለማይነጣጠሉ በአፕሪሺዬሽን መለኪያ ጋር ሄደን ካየነው ግን ስቲል ኩዌስችን ውስጥ የሚገባ ነገር ነው የሚሆነው ለማለት ነው። ወደ እኔ ጉዳይ ልምጣ። የአርካይቭ ዘመን ላይ መጥቷል ኤአይ። ያሉንን አርካይቮች ፕሪዘርቭ ማድረግ እንዳሉ በሃርድ ኮፒ ደረጃ እንዳሉ ፕሪዘርቭ ማድረግ የመጀመሪያ የሚውዚየሞችም የቤተ መዛግብትና ቤተ መዘክሮችም ትልቁ እንትናቸው ነበር፣ ደስታቸው ነበር አይደለ? ማከማቸት። አሁን ዘመን መጣና የለም እነዚህ ነገሮች እንዲህ እንዳሉ አይቀጥሉም። ዘመናቸው ራሱ የህትመት ዘመናቸው በሆነ ቀን ባዶ ሆነ ሁሉ የሚያድሩበት ጊዜ አለ። የሆኑ ዓመታት ካለፉ በኋላ አንድ ቀን ከእንቅልፋችን ስነቃ ያ ታትሟል ያልነው ነገር ባዶ ሆኖ ልናገኘው ሁሉ እንችላለን። ስለዚህ ዲጂታይዝ ማድረጉ እድሜን ያራዝማል የሚል ሳይንስ መጥቶ ዲጂታይዜሽን ቆየ። ከ10 ዓመት በላይ ሆኖታል አይደለ? በየትልልቆቹ አርካይቭ ኢንስቲትዩሽንስ ዲጂታይዝ ማድረግ ከተጀመረ ቆየ። ሁሉም ግን አሁን ስጋታቸው ምንድን ነው? ከብሪቲሽ ላይብረሪ፣ ኮንግረስ ላይብረሪ፣
ኮሎራዶ ስቴት ላይብረሪ፣ እነዚህ ትልቁ ስጋታቸው ይሄ ሁሉ የሰበሰብነው ነገር ለዲፕ ፌክ አናሊሲስ የተጋለጠ ይሆናል። በቀላሉ ኤአይ የሚወስደው ሶርስ ሳይጠቅስ የሚወስደው የሪሶርስ አቢዩዝ ያመጣል። ይሄ ሳንዘጋጅበት የደረሰብን ከባድ ፈተና ነው የሚል ስጋት አላቸው። አሁን እኛም ዲጂታይዜሽን ቶሎ መቅደም ስላለብን ብዙ የብራና መዛግብቶቻችንን በተለይ ደግሞ የጋዜጣ ህትመቶቻችንን ከአእምሮ ጀምሮ አዲስ ዘመንን ይዛችሁ ከዛ በደርግ ጊዜ የሚታተሙትን አሁን ቅርብ ጊዜ እንኳን እንግዲህ የጋዜጣም ራሱ እኮ ታሪክ ሊሆን ነው። አሁን ታትሞ የሚወጣ ጋዜጣ ታሪክ ሊሆን አይደል? እነዚህ ሁሉ በጣም ፈላጊ ያላቸው ከዋናዎቹ መጽሐፍት ይበልጣሉ። ወደ ቤተ መዛግብት የሚመጡ ሰዎች የሚፈልጉት እነዚህ በሌጋል ዲፖዚት የተከማቹ ጋዜጦችን ነው የሚፈልጉት። እነዚህ የተለየ የአእምሮ ጥበቃ የላቸውም። መጀመሪያም ሲወጡም እንዲሁ ለሁሉም አክሰሰብል እንዲሆኑ ነው። ግን እዛ ውስጥ በጣም የአእምሮዊ ፈጠራ የሆኑ የጽሁፍ ስራዎች አሉ። እነሱን ማስከበር እንዲሁ ዝም ብለው ለማንኛውም ነገር እንዳይሄዱ ለማድረግ ድንበር የመከለል ስራ እስካሁን ድረስ ገና ኔጎሽዬሽኑ ነው እንጂ ያለው በምን እንከላከለው በምን ድንበር እናበጅለት ዓለም አቀፋዊውም ዲቤት ውስጥ መፍትሄ ያገኘ ጉዳይ አይደለም። ግን ወደፊት የምንከላከለው ከአርቱ በላይ እንደውም በጣም አሳሳቢ የሆነው ነገር ይሄ ደመና ላይ የተቀመጠው ጉዳያችን ነው የሚል ሀሳብ ለማንሳት እናመሰግናለን። ሰርጸ አይ ቲንክ ጥያቄ ጊዜ እንዲኖረን አንዳንድ የመጨረሻ ጥያቄ ነው ያለኝ። አንድ አይነት ጥያቄ ነው የምጠይቃችሁ። የቢሆን ነው አሁን ቅድም 10 ዓመት ብዬ ነበር የተዘጋጀሁት። በአካል ደግሞ እንኳን 10 ዓመት 1 ወር 2 ወርም አስቸጋሪ ሆኗል እያለ ነበርና አትሊስት ቢሆንም ከኛ ሀገር ሁኔታ አንጻር የኪነ ጥበብ ስነ ጥበብ የኢትዮጵያ ኪነ ጥበብ የኢትዮጵያ ስነ ጥበብ ከኤአይ አንጻር ምን ቢሆን ለሚመጣው 4-5 ዓመት ትመኛላችሁ የሚል ነው። ለሶስታችሁ የሚሆነው ጥያቄው። ካስፓሮቭ ኮምፒውተሩ ያሸነፈው ጊዜ ያለው ኢትስ ላይክ ሂውማን ሰው ይመስላል ያሸንፎ ነው ያለውና አይ ወንደሪንግ ኮምፒውተሩ ምን ይለው ነበር ብዬ አስባለሁ። ካስፓሮቭን ቢያወራ እሱ ካለው ነገር አንዱ ኤአይ አሁን ሙሉ ላይተካን ይችላል ብሏል። ግን የኤአይ ስኪል ያላቸው ሰዎች ግን የኤአይ ስኪል የሌላቸውን ሰዎች ይተካል። that definitely እዚህኛው ሴንቸሪ ላይ የሚያስፈልገን ስኪል። ምን ዊሽ ታደርጋለህ ካላችሁኝ ኢትዮጵያ ውስጥ ብዙ ቋንቋዎች አሉ ከ80 በላይ ዲጂታል ስነ ምህዳሩ ላይ ቢኖሩልኝ ባህላችን ኢንዲጂነስ የሆነ ሀገር በቀል ብዙ እውቀቶች አሉ ዲጂታይዝ ሆኖ ቢቀመጡ ድምጾቻችን መሳሪያዎቻችን ቢቀመጡልን ሰብሎቻችን አዝርቶቻችን ቢቀመጡልን ይሄንን ዊሻል። ከዛ በኋላ ያለው የኮምፒውተር ችግር እና ይሄ ፋንዳሜንታል የሆኑ ነገሮች ላይ ቢቀመጡልን ብዬ ዊሻል። ወደኋላ አላ ሁለት ሪስ አሲሚሌት ልንደረግ እንችላለን። ያን የተጠቀሙ ባሉ አሲሚሌት እንደረጋለን። አይ እዘጋዋለሁ ካለን ደግሞ ደሴት ነው። እኚህ ሁለት ሪስኮች ምን እናድርገው? በቃ እኛ ሃይብሪድ እናደርገው እናዳቅለው እንደሚባለው መሀል ላይ የሆነ ነገር ማምጣት። ያኛው ምንድነው መሆን ያለበት? እንደሰጠ እውቀቱን ባልለውም ግን ዊኒድ መሀል ላይ የሚያስፈልገን ነገር ስኪል ዳታዎቻችን ሀገር በቀል ነገሮቻችን ዲጂታይዝ ተደርገው ሰዎች ቢያንስ አዌር ሆነው ሁሉ ቦታ ላይ ነቅተው ፖሊሲያችን እንደሚለው ቢያንስ በአፍሪካ ደረጃ የሚመራ አይነት ብንሆን ብዬ ዊሽ አደርጋለሁ። ቴንክ ዩ። ቢሆን ብዬ የማስበው አንደኛው በሁለት ግንባር መዋጋት እንችል ብዬ አስባለሁ። ሁለቱንም ሳንንቅ ክሬቲቪቲ እንዴት እናስጠብቃለን፣ በተመሳሳይ ደግሞ ዓለም የሚሄድበትን የጠራ ዴታ
የትልቅ ፕሮሰሲንግ ፓወር ያላቸው ፋሲሊቲዎች አዘጋጅተን በሁለቱም ግንባር እንዴት መዋጋት እንችላለን፣ ያው ስለሚያስፈልጉን አርቱንም ክሬቲቪቲውንም መያዝ፣ በዛው መጠን ደግሞ ተቀድመን ከጨዋታ ውጭ እንዳንሆን ደግሞ ይሄን ማድረግ። ለዚህ ብዬ ያስኳቸው ነጥቦቹን ባነባቸው ስለሚቀል በመጀመሪያ እውነተኝነቱ የተረጋገጠ የጠራ መረጃን በብዛት በቀዳሚነት ማቅረብ መቻል። ተቋማት፣ ግለሰቦች፣ ጸሐፊዎች፣ ደራሲዎች፣ ሙዚቃ የሚሰሩ እነዚህ በሙሉ የጠራን መረጃ ማዘጋጀት። ሁለተኛ በተቋማትም በግለሰብም ደረጃ ኃላፊነት መውሰድ፣ መረጃን ለማሰናዳትም ለዓለም ለመልቀቅም የሁላችን ኮንትሪቢዩሽን ስለሆነ። በሶስተኛ ደረጃ ትልቅ የሆነ የዴታ ሴንተር አሁንም አለን። ኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት አለን። ዴታዎች ይዘዋል። ብዙ ዩኒቨርሲቲዎች በተለይ ቀድሞ ይሄን ስራ የጀመሩት አዲስ አበባ ዩኒቨርሲቲ የኔን ትምህርት ቤት ስኩል ኦፍ ኢንፎርሜሽን ሳይንስ ጨምሮ ቢያንስ የ7-8 የሚሆኑ ሀገር በቀል ቋንቋዎች የድምፅ የጽሁፍ ፓራራል ኮርፐስም ሰፓሬት የሆንም ዴታዎች ተዘጋጅተዋል። ወላይትኛ ላይ፣ ግዕዝ ላይ፣ አማርኛ፣ ሲዳማ፣ አፋር፣ ሶማሌ፣ አፋን ኦሮሞ የነዚህ በሙሉ የተለያየ የ100 ሰዓት የ68 ሰዓት ድምጾች በኔቲቭ ስፒከር የተሰበሰቡ አሉ። ኤአይ ሞዴልን ለማሰልጠን የሚሆኑ እንዲህ አይነት ኮላቦሬቲቭ ኢፈርት ኖሮን አንድ ቦታ መጥተው ለሞዴል ቢልዲንግ ብንጠቀምባቸው አገራችንን ቋንቋችንን በበለጠ ያውቃል የሚል እምነት አለኝ። ከዛ በተጨማሪ የኤአይ ሲስተሞች አጠቃቀም ላይ ቅድም እንደተባለው ልዩነት እንዳይፈጠር እውቀት የግድ ያስፈልገናል። ኤአይ ቱሎቹን እንዴት ነው የምንጠቀመው? አሁን ፍሪሊ የምናገኛቸው ኤአይ ቱሎችን ቀጥታ መረጃ ሰጠን ማለት ቅድም እንደተባለው ለነዛ 5 ድርጅቶች ዴታ ሰጠን ሰረንደር አረግን ነው። ስለዚህ ያው አንዳንድ የዋህ ሰው የሆነች ነገር ጫር አድርጎ ጀምሮ ስክሪፕት ጽፎ እስቲ ያሻሽልልኝ ብሎ ሰጠው ማለት ሰረንደር አረገ ማለት ነው። ስለዚህ የእውቀት ስለሚያስፈልገን ይሄን እውቀት የምናዳብርበት ፕላትፎርሞች ቢሆኑን ብዬ አስባለሁ። በኢንላይትመንት በኩል ያለፈ ሶሳይቲ እና ኢንላይትመንት ሳይነካው ድንገት ከአድዋ በኋላ ረንዲም አለ እንዲያም አለ ተብሎ ድንገት በር ተንኳኩቶ ዘመናዊነት፣ ሳይንስ ወይም ሌላ የሚባሉ ነገሮች ድንገት ግር ብሎ የመጣበት ሶሳይቲ የሚያስተናግድበት መንገድ በጣም ይለያያል እላለሁ። ነገሮች ሌሎቹ በጣም መጠበቂያውንም ጭምር መከላከያውንም ጭምር ውስጣቸው አይምሯቸው ውስጥ በጣም ዴቨሎፕ ያደረጉበት መንገድ ስላለ አንቲቦዲውም ህመሙም አብሯቸው ያለ ይመስለኛል እና ይቋቋሙታል። የኛ ለስንፍና በጣም የተዘጋጀን ሰዎች እንኳን እንዲህ አይነት ነገሮች ተመቻችተው ሁሉም ነገር አንተ አታድርግ ነው ያደርግልሃለሁ የሚል መጥቶ ይቅርና እንዲሁ አቢውስ ስናደርግ የምንውል ሰዎች መሆናችንን መቼም ሁላችንም እናውቀዋለን። የመጡ ቴክኖሎጂዎች ሁሉ እንደ ኢትዮጵያ የሚበደሉበት እና ባልተገባ ሁኔታ የሚደረጉበት አንዴ ትዝ የሚለኝን ልንገራችሁ። እንደው ይሄ የአልኮሆል ቴስት ማድረጊያው ማሽን መጥቶ ነበረ የትራፊክ እንትኖች እና ፈረንጆቹም እንኳን አላገኙትም እሱን ነገር እርግጠኛ ነኝ። ለካ አልኮል በጣም ከሚገባው በላይ ተጠጥቶ ቶስካኖ ሲጋራ ጭሶ ሰውየው ውፍ ካለ ምንም አልኮል አይኖርም። ይሄን እዚህ ነው ያገኙት። እንግዲህ ከዛ ትራፊኮቹ መጠጣቱን ያረጋገጡትን ሰውዬ ሳይቀር ያ ማሽን ዜሮ ያደርገዋል። እንዲህ አይነት በትምህርት ቤቶቻችን ብንሄድ የሚፈጠረው ነገር አሁን በምንለው ድንበሩን በለየ የኢንተሌክቹዋል ራይትን ባከበረ ድንበሩን በለየ ሁኔታ እንጠቀመዋለን ወይ? አይመስለኝም። የዛ አይነት ዝግጅት ያለን ሰዎች ስላልሆነ እኔ የሚሻል የሚመስለኝ በጣም የዚህን ነገር ቤዚክ ሳይዱን ብቻ ሳይሆን ውስጣዊ ጥልቀቱን በጣም ማስተማር ያስፈልጋል። እንዲህ አይነት ክርክሮቹ በጣም እየጠለቁ መምጣት መቻል አለባቸው። ከእውቀት ብዛት ምን ይመጣል? ወይም ከማሰላሰልና ከማስተዋል ብዛት የጉዳዩን የትኛው ጠቀሜታ የትኛው የማይጠቅም የሚለውን መለየት የሚያስችል ጥሩ ባውንድሪ ላይ እንደርሳለን። የዛ ጊዜ አጠቃቀማችን መንገድ ልክ ቢላዋው የኢንቴንሽን ጉዳይ ነው እንጂ ብርቱካንም ሊቆርጥ ይችላል፣ እንደገና ሰውም ሊወጋ ይችላል እንደሚሉት እንደሱ አይነት የአጠቃቀሙ መንገድ በደንብ
እንሰላበታለን የሚል እምነት አለኝና እንደዚህ ይሄ የዛሬውን መድረክ ጨምሮ ማለት ነው እንዲህ አይነት ነገሮች በጣም ያስፈልጉታል የሚል ነው ሀሳቤ። አመሰግናለሁ። እሺ እናመሰግናለን። አሁን እንግዲህ በአካል ያላችሁ ጥያቄ ማንሳት ትችላላችሁ። በበይነ መረብም ያሉ ሰዎች አሉ፣ እነሱም ጥያቄ ማንሳት ይችላሉ። እንዲህ አይነት ውይይቶች ሲዘጋጁ ከተለያዩ ፊልዶችስ ቢሆን ጥሩ አይደለም ወይ? አንደኛው ፊልድ የአእምሮ ጤና ነው። ምክንያቱም ከአስተሳሰብ ጋር ከባህሪ ጋር በተያያዘ በጣም እኔ በስራዬ ቴራፒስት ነኝ። በስራዬ በየቀኑ ማየው ስለሆነ ማለት ነው። በጣም አዲክትድ የሆኑ ልጆች እየተፈጠሩ ነው። ቻት ማድረግ፣ ኤአይን መጠቀም እና በጣም ኮንፊደንስ የሌላቸው ልጆች በራሳቸው ውሳኔ የማይሄዱ የራሳቸውን ሀሳቦች ቀበል ነገራቸው ሰው ያየው ነው። እሺ አመሰግናለሁ። አርቲፊሻል ኢንተለጀንስ የሚል አርቲክል አለ አይ ቲንክ ጉግል እና እነሱ ምንድነው ወርልድ ዋይድ ሲንጉላሪቲ ለመፍጠር ኦልሬዲ ኤአይ ኮንሺየስ እየሆነ ስለሆነ ወሽድን ተታዘቱን ምክንያቱም ሰውየው ምን ይላል ቶማስ ኩንን ወስዶ ማለት ነው። ቶማስ ኩን ዘ ስትራክቸር ኦፍ ሳይንቲፊክ ሪቮሉሽን ላይ እንደሚ ኦልሬዲ ፓራዳይም ሽፍት ተፈጥሯል። ስለዚህ ኤአይን እንደ ቱል ማሰብ በድሮ ፓራዳይም እንደማሰብ ነው። ኤአይ ኢዝ ናት አ ቱል ራሱ ኮንሺየስ ያለው ኮኦተር ነው። ስለዚህ whenever we write, whenever we create with AI እንደ ቱል እንደ ማይክሮሶፍት ወርድ አይደል ሳይሆንና ማየት ያለብን እንደ ኮኦተር ማለት ኮኦተር ሲባል ለምሳሌ ጎስት ራይተር አለ። ልክ ኮንሲደር ኤአይ አዝ አ ጎስት ራይተር ማለት the relationship between an author and ጎስት ራይተር ያለው ሪሌሽንሺፕ ነው ከኤአይ እና ከራይተር ጋር ሊኖር የሚገባው። ይህንን ለመጥቀስ ነው ማለት ነው። ሌላኛው ልክ አዳዲስ እየተፈጠሩ ያሉ የኤፒስቴሞሎጂ ዘርፎች አሉ። በዚህ አንደኛው አዳፕቲቭ ኤፒስቴሞሎጂ ነው። አዳፕቲቭ ኤፒስቴሞሎጂ ማለት ምንድነው? ኤአይ ስራ ማለት ነው። ኤአይ እና ሂውማን አንድ ላይ የሚፈጥሩት ልክ እንዳልኩት ማለት ነው። አዳፕቲቭ ኤፒስቴሞሎጂ ይባላል። በዚህ ዘርፍ ራሱን የቻለ የኤፒስቴሞሎጂ ዘርፍ የተፈጠረ ነው። እዚህ ላይ ምን ትላላችሁ ማለት ነው? አመሰግናለሁ። አደሰባላችሁ አምራዊ ንብረት ኤክስፐርት ላይ ምናልባት በቅርብ የኢትዮጵያ አምራዊ ንብረት ጽሕፈት ቤት የእጅ መብት ሕጉን እያሻሻለ ነውና ምናልባት እናንተ በተለይ አዲስ አበባ ዩኒቨርሲቲ ያላችሁ ሕጉን እያሻሻለ ያለ አዲስ አበባ ዩኒቨርሲቲ የሕግ ትምህርት ስለሆነ ብታውቁ። ምክንያቱም እኔ ሁለት ጊዜ ስሰበሰብ ሁለት ጊዜ ጥያቄ አንስቻለሁ። ኤአይ ህጉን በእርግጠኝነት ከአንድ ዓመት ወይም ከሁለት ዓመት በኋላ የማይሰራ ያደርገዋል። ስለዚህ ኤአይ ኮንሲደር ያደረገ ማሻሻያ አብሮ መደረግ አለበት የሚል ጥያቄ አንስቻለሁ። ግን እርግጥ ነው ሰብሰብ እንዳልከው ኢንተርናሽናል ስምምነት የለም። ኤአይ እንዴት አድሬስ እናድርገው በሚለው ዋይኮ አልተስማማም የዓለም አምራዊ ንብረት። ግን ደግሞ ኢትዮጵያ ውስጥ ስራችንን በሙሉ ከጥቅም ውጭ እያደረገው በቅርብ የንግስት አበበ ሙዚቃ እንዴት እንደሰሩት አይተዋል። የነባሩ የንግስት አበበ ሙዚቃና አሁን በኤአይ የተሰራው ልዩነቱን አይተዋል። ያኛው ባንክ ይገበታለው ግን በጣም ስሎ ሙዚቃው ይሄኛው አሁን ስሎ የሚደረገው። ስለዚህ የንግስት አበበ ቤተሰቦች ከዲጂታል ኢንቫይሮንመንት በተለይ ከዩቲዩብ ምንም ሊያገኙናቸው በኢትዮጵያ እየሰማ ያለው ይሄ ስለሆነ ማለት ነው። ይሄ ቻሌንጅ ቶታሊ የኢትዮጵያ የፈጠራ ስራ ያጠፋዋል። ስለዚህ እንዴት ማኔጅ እናድርገው? አትሊስት ኢትዮጵያ በናሽናል ሌቭል እንዴት ማኔጅ ልታደርግ የምትችልበት የህግ አንቀጽ ኮፒራይት ህጓ ላይ ልታስገባ ትችላለች የሚለው በደንብ ኮንሲደር አድርጎ መስራት ያስፈልጋልና የእናንተ ኮንትሪቢሽን ያስፈልጋል። ታውቁታላችሁ ወይ? ምንስ ታደርጋላችሁ የሚለው ለመጠየቅ አመሰግናለሁ። እኔ ማነሳው for the sake of national interest ሲኮርድ መሆን ያለባቸው ነገሮች የሉም። ምክንያቱም ክላሲፋይድ የሆኑ መረጃዎችን ዲስክሎዝ አድርጎ በጣም ካታስትሮፊክ የሆነ ናሽናል ክራይሲስ የሚፈጥሩ ነገሮችን ሊያመጣ አይችልም። ለምሳሌ ቀደም ሲል እንደምታወቀው
በተለይ ሱፐር ኢኮኖሚ ፓወር ካንትሪስ የሚባሉት የመዛር ምናምን ቴክኖሎጂ እንትን በማድረግ አንድ ጊዜ በብሎ ሁለተኛው ጀኔሬሽን ሰከንድ ጀኔሬሽን የሌለው ኢንዲጂነስ ማጥፋት አንዱ ዶሚኔት የሚያደርጉበት አንዱ የቴክኖሎጂ እንትን እና ከዚህ አንጻርስ አሁን ለምሳሌ ብንወስድ አንድ ትራዲሽናል ፕራክቲሽነር ወይም የኦኩፔሽናል ሜዲሲን ፕራክቲሽነርስ በቤት ውስጥ ላሉ ልጆች ለሁሉም ዲስፖዝ ያደርግ ያ ከፓተንት ራይት ጋር ተገናኝቶ ብቻ ሪስፖንስብልን ከመሆን ጋር ተያይዞ ምክንያቱም ለሁሉም ዲስፖዝ ቢደረግና ያንን ነገር ለሌሎች ቢሰጥ የሚመጣው ኮንሲኩዌንስ ችግር ውስጥ ለመሆን ኃላፊነት መውሰድ እና ከዚህ ጋር ተያይዞ ክላሲፋይድ የሆኑ ኢንፎርሜሽኖቹን ፎር ሴክ ኦፍ ናሽናል ኢንተረስት እንዴት ነው ሴክ ኦፍ የሚደረግ መደረግ ያለበት ነው። ከፋይናል አካባቢ ቅድም ኤአይ የሚባለው ያጠፋዋል የሚባለው ነገር አልስማማም። ለምሳሌ ምንድነው አፍተርኦል ሚዲየሙ ዲጂታል ለምሳሌ ፋይናል አንድ ስራ የዲጂታል ስራ ብንሰራ ወይ ስክሪን ላይ ነው ወይ ፖስት ተደርጎ ሊሆን ይችላል። በፕሪንት ደረጃ ብናስበው ፕላስቲክ ሊሆን ይችላል። በተለያዩ ፕሪንት ሊሆን ይችላል። ነገር ግን ይሄ ፋይን አርት ነው። ከስቱዲዮ ጀምሮ አንድ ሰዓሊ አንድ ስራ ሲሰራ ተሽቶኝ ለምንቆ ተችላል ብለም ለምንድን ነው ትልልቅ ሚዚየሞች ጣሊያን እንደዚህ ለምን ፒካሶ ሬምብራንት እንደ ዳቪንቺ አርቶች ላይ አየር ብለን በጣም ኤክሳይትድ ነው ነበር። ያ ከምን ይመጣል? ኦሪጂናሊቲ ነው። ያንን ስዕል እዛ ጋር መቆም ትልቅ ቫልዩ ይሰጣል። ስለዚህ መዳሰሱ ማየቱ ትልቅ እንትን አለው። እሱ ብቻ አንድ በጣም ማደንቀው ሰው ነው ሌትስ ሴይ ፎር ኤግዛምፕል ኃይሌ ገብረስላሴ እሱ ጋር ፎቶ ብነሳ ማለት ኢቨን አንድ ወረቀት ላይ ፊርማውን ቢያኖርልኝ ያንን ፊርማውን እኮ በመስታወት አድርጌ ሲሰቅለው ይችላል። በዲጂታል ግን ፊርማውን ቢልክልኝ ቫልዩ አደርጋለሁ። ነገር ግን የዛን ያህል ጉልበት አይኖረውም ማለት ነው። እንደዚህ አድርገን ነው ማየት የምንችለው። ለምሳሌ ድሮ ቲያትር ቤት አካባቢ የሚሰሩ ፖስተሮች ጊዜ ነው በሸራ አገር ፍቅር ማቃይ ነው አንዱና ሸራ በታዲስኮ ሸራ ላይ የሚሰራቸው እንደዚህ የፖስተር ዲዛይኖች ነው እንዴት የሚያማምሩ ባቻ በነፍሱ ነው የሚባሉ ቲያትሮች ዛሬ እነሱ በዲጂታል በፕላስቲክ ተቀይሮ አውቶማቲካሊ ያ አታችመንቱ ፊሊንጉ እንዳይኖረን አድርጎ በብዙ መልክ ስለዚህ ፋይን አርቱ በምንም መልክ ይተካዋል የሚል ስጋት የለኝም። ኤአይ ወንድልቲ ጨምሮ ማስበውና ለምሳሌ የፊልም ኢንዱስትሪ ላይ ካየን የኢትዮጵያ ኢንዱስትሪ በጣም የጎዳው ብዬ ማስበው በጣም ብዙ ሰዎች ፊልም ውስጥ ገብተው ኢትዮጵያ ፊልም እኮ መጀመሪያ ከታወቀ መጨረሻ ይታወቃ ምናምን ስለሚባል እነዛን ሰዎች እያጣራ እያወጣቸው እያስባሉ እና ፊልሙ ደግሞ ለምሳሌ በጥቂት ሰዎች ተቆጣጥረው የነበረው ዲፎርም ዲፎርም አለው በኤአይ ሁሉም ሰው ታሪኩን የሚያወጣበት ስትሪም አለ። ያ ደግሞ የሴቶችን ስፔሲፊክሊ ለማንሳት የፈለኩት ምንድነው ጀንደር ቤዝድ ቫዮለንስን ይቀንሳል የሚል እይታ እንዲኖረኝ ያስፈልገኝ እዚህ ላይ ለምን ፊልሙ ላይ በጣም ሲወራ ከድሮ ጀምሮ የምንሰማው ነው ሴቶች ሊሰሩ ሲመጡ ፎር ሴክሹዋል ቫዮለንስ ተጋላጭ ነው ፎር ሳም ሪዝን ማለት ነው። ናውኤዴይስ ግን ኢስ ኮምፒቲሽን ማውጣት ትችላለች እንትኗን አቅሟን የምታወጣበት ብዙ አማራጮች አሉ። ሶ ኤአይ እንደ አደር ሳይድ ደግሞ ይህንን ጀንደር ቤዝድ ቫዮለንስ ቀንሶታል ከሚለው አንፃር የሚለው ነው እና ክሬቲቪቲ ስናወራ መጀመሪያ ኤአይ ቢዝነስ ኦሪየንትድ አርት ቢዝነስ ኦሪየንትድ ምናልባት በእናትናለው ወይ አስገብቶታል በሌሎች ኮርፖሬሽን ትልቅ አድቫንቴጅ ሊኖረው ይችላል። ሲምፕሊሲቲ ምናልባት ኦልሬዲ እንደምታውቁት እናንተ ለአይ ደምሶች የሚሆኑ ምንድነው ዳታ ሴት ያስፈልገዋል፣ ፓተርን ሪኮግኒሽን ያስፈልገዋል። አብላ ጀነሬሽንስ እነዚህ ደምሶቹ ናቸው። ቅድም እንደተባለው ወደ 160 ቢሊዮን ማርኬት አለ ተባለ። ታስ ቢዝነስ አርት
አርትን የሚገሉ ቢዝነስ አርትን የሚገሉ ገንዘብ አርት ይገዛል። አርት እንዳስንሰራ ለገንዘብ አለመስራ ገንዘብ ያባረ ወይም ይከተላል። ለሳስፋክሽን ለፊሊንግ ለኢንትረስት የሶሻል ሪፍሌክሽን አርት ስለዚህ ከኤገር ውሃና ዘይት ለማለት ስለዚህ በእነዚህ ምክንያቶች ላይ ዘርዘር ባለው ማስቀመጣለ። ስለዚህ ኦፍኮርስ ቻሌንጆች አሉ። ምናልባት ወንድም እንደተናገረው ይህ ሙዚቃ ሰው ለምሳሌ አርቲፊሻል አበባና ናቹራል አበባ ስንሰጥ የሚስማት ፊልሞች አሉ። ታስሪና ታሽ ፊልም ኮንሴፕቶች አሉ። ስለዚህ ይህ ነገር ማለት አርት ደግሞ አንድ ከተሰራ አይደገምም። በፋይናል በስለ አንድ ሰዓት ከሰራባት ማተማች ነው ግን ሚደስ ለባቶች ሌላው ደግሞ እንደገና የተባዛውና የሚሰራው ስራ በሙሉ አርት የተደረገ ሞናትረስ ስራዎች ናቸው። ላይላቸው እሱ ለአርት ቆጥራችሁ ተሳስተ በዚህ ምክንያት ላይ ምናልባት ነው አርት ይፈልጋል፣ ነገር ይፈልጋል፣ የሶሻል ሳይንስ ይፈልጋል። ስለዚህ ትንሽ የሆነ በጣም ደስ የሆነ ፕሮፌሽን ይፈልጋል። እዛ አባል ሆኖ ማለት ስለዚህ በእነዚህ ሁኔታዎች ላይ የአይ ተወዳጅ በዚህ ላይ ትንሽ የሆነ ከአርት ጋር ባይን አብሮ አይችል ነበር። በሌሎች ቦታና በየቦታ አንዳንድ ቦታ ላይ ስለምሰሩ የሚቀበል ፕላትፎርሞች እናውቃቸዋለን። ኢቨን ሜንታሊ ምን ያህል ሉዝ እንዳደረጋችሁ እናውቃለን። ስለዚህ ባለበት ኮንቴክስት ኤአይ ለሌሎች ካሉ በስተቀር ከአርት ጋር ይብላል። ምናልባት ለምሳሌ አሁን የጥላሁን ሙዚቃ ትልቅ ሰማዋለ ኤአይ የሰራው ሙዚቃ ገዳሚ ተፈሳይ አንድ ከተሰማው ልክ እንዳያረሰሰ የሚስለክ ነገር ነው። ላይቭላስ ነው ሳይንስ። ስለዚህ በለዚህ ምክንያቱም ላይ ተወዳሪ ይወጣል ፎከስ አድርጋችሁ የሌሎች ፊልዶች አንድ ላይ አጣምሮ ራሱ መቅረብ ራሱ ለዳሊት ሲገር ብሎኛል ማለት ተወዳሪ ሊሆን አይችልም። ስለዚህ በእነዚህ ምክንያቶች ጋር ሌላ ክሬቲቪቲ የሚባል ነገር ያለው ተወዳሪ ኮንሽስ ማለት ነው ዲስማሽን ስለዚህ ይሄ ደግሞ ለማለት የሰው ለምሳሌ ወደ 100 ሚሊዮን ስኪሎች አንድ ላይ ያለ ሪሰርች ፕሮግራም የሚሰራ ማሽን ነው ይባላል። የሰው ጭንቅላት ላይ ያ ደግሞ ነገሩ ደግሞ ልክ እንደ ሁኔታው እያየ በራሱ መንገድ ይብሉ ፋይናሊ የሰጣችሁ ሁሉ ፊድባክ ትክክል ላይሆን ይችላል ብሎ ራሱ ዋን ያደርጋል። ስለዚህ እንደ ትልቅ ስራ አድርገን መቁጠር አይገባም ማለት ነው። ወይ በዚህ ነገር ብዙ ነገር ባወራ ወዳሉ ሻመሰግ ቅድም ዳታ ጥሩ ዳታ መስጠት አለብን የሚለው ነገር ላይ እኔ መስማማት ነገር ግን ደግሞ ማለት ነው እኛ ዳታ ለስ እየሆነ ማለት ነው። ምክንያቱም ዛሬ ላይ ስለ ባህላችን፣ ስለ ካልቸራችን፣ ስለ ተለያዩ ነገር ስለምናል ዳታ ልናስገባ እንችላለን። ነገር ግን ወደሚመጣው ትውልድ ምናልባትም ስለ አንቺሆዬ ስለምናምን የምንላቸው ነገሮች ምን እንደሆኑ ራሱ ማያት ትውልድ ይመጣል ማለት ነው። ምክንያቱም ኮፒ ፔስት የሚያደርግ ትውልድ ስለሆነ ማለት ነው። እና ሰውስ እንዴት ነው ዳታ እንዲኖረው የምናደርገው? ማሽኑንስ ትሬን እናደርገው እንችላለን። ተጠቃሚስ ኮንሱመርስ እንዴት ነው ዳታ እንዲኖረው ማለት እንችላለን? እኔ ሞስትሊ አስተያየት ነው ያለኝ። መድረኩ ለእኔ ኤአይን በተመለከተ ትንሽ ኤክሰሲቭሊ ኦፕቲሚስቲክ ነው ብዬ አስባለሁ። እየተነሱት ያሉት ሀሳቦች ትንሽ ሰርጸ ባላንስ ሊያደርገው ሞክሯል እነዚህ ጉዳዮች። መድረኩ አሁን ደግሞ ተመልካቹ ሞር ባላንስ ለማድረግ እየሞከረ ነው። ግን ለእኔ the most negative and dangerous consequence of AI have been swept under the rug ነው የምለው እስካሁን የነበረበት ሁኔታ እና እሱን ባላንስ ለማድረግ ሞክራል። የፊልም ባለሙያና መምህር ነኝ ዮሴፍ ይባላል። አርትን በተመለከተ በተለይ ኤአይ በጣም ብዙ ዕዳዎች እና ፈተናዎች እየጋረጠ ነው። የራሱ ፖዚቲቭ ነገር አለው፣ እሱ በብዙ ተብሏል ብዬ አስባለሁ። ግን ኔጋቲቭ ነገሩ አብረን ማንሳት ያለብን ይመስለኛል። ስፔሻሊ አልጎሪዝም ምንለው ጉዳይ እና አልጎሪዝሚክ ባያዝ ምንለው ጉዳይ ዲስከስ መደረግ አለበት ብዬ አስባለሁ። አሁን ኮንተንት ክሬተሩ ያው እንግዲህ የዘመናዊ አርቲስት ለሚለው ቃል አሁን ኮንተንት ክሬተሩን ወስደናል ብዬ ነው። ኮንተንት ክሬተሩ ኮንተንቱን ወይም አርቱን ፕሮዲውስ እያደረገ ያለው ለተመልካች አይደለም፣ ለአልጎሪዝም ነው። እና አልጎሪዝሙ የራሱ ባያዝ አለው የሚያደርስበት ለተመልካች የሚያደርስበት ፕሮሰስ የራሱ አለው። በፊት ትምህርት ቤት ስንማር አርት ፎር አርት ሴክ፣ አርት ፎር ሶሻል ፐርፐዝ የሚባል በጣም የቆየ ክርክር አለ። አሁን አይ ቲንክ እሱ ክርክር ብዙ ያለ አይመስለኝም። አርት ፎር አቴንሽን ነው አሁን ያለው። አርት ፎር አቴንሽን ሴክ ነው ያለው።
ይሄንን አቴንሽንን አዘ ቤዚክ ክራይቴሪያ ኦፍ አርት ካየ ነው ማክላን ብዙ ሰው የሚያውቀው በሚዲየም ኢዝ ሜሴጅ የሚለው ጉዳይ አለው አይደል? ምንድነው የአልጎሪዝም እና የኤአይ ሜሴጅ እና አርትን ኢቫሉዌት እያደረገበት ያለው መንገድ ምንድን ነው ብንል the quality of the work of art is measured by its view and likes ነው እያለ ነው ያለው። ስለዚህ አዲስ የኤስቴቲክ ዴፊኒሽን ሰጥቶናል። ቤስት የምንለው ፓር ኤክሰለንስ የሚባለው አርት አቴንሽን ማግኘት የቻለ አርት ነው። ሰው ላይክ ያደረገው ይሄ አንፕሬሲደንትድ ነው። እስካሁን አልነበረንም እንደዚህ አይነት ጉዳይ። እንደውም አንዳንድ ጊዜ አርቲስቶች ሁሉ እኔ ለተመልካች አይደለም የምሰራው የሚለውን ጉዳይ እንደ ኩራት የሚያወሩት ነገር ነበር። አሁን አይሰራም። ከዛ በላይ ባህሪያችንንም ሁሉ እየቀየረው። ለምሳሌ አሁን ቲክቶክ ላይ ወጣቱ ተበላሸ፣ ባህሉን አያውቅም ምናምን እንደዛ ጉዳይ ይባላል። ኖ አልጎሪዝሙ ነው እንደዛ እያደረገው ያለው እና ወጣቱም አልጎሪዝሙን ነው ትሪክ ለማድረግ እየሞከረ ያለው ወይም ደግሞ ዩቲላይዝ ለማድረግ እየሞከረ ያለው። ቢኮዝ አልጎሪዝሙ ሞር ኢንሃንስ የሚያደርጋቸው እና ዲስሚኔት የሚያደርጋቸው ኮንተንቶች አውትሬጂየስ ስለሆኑ ነው በዚህ ልክ እና የበለጠ አሁን ለመታየትና የበለጠ ፖፑላር ለመሆን ሞር አውትሬጂየስ መሆን ነው እየተጠበቀበት ያለው ሰው። ሞር ቫልጋር ነው መሆን እየተጠበቀበት ያለው ሰው። ሞር አናቹራል ነው እንዲሆን እየተጠበቀ ያለው እና ይሄንን ኤክስትሪም ሳይድ ኦፍ ኮንተንት ክሪኤሽን እና በአግባቡ አርትን ክሬት የሚያደርጉ ሰዎች ኢሞሽናል ቤዝ ያደረጉ አርቶች የሚሰሩ ሰዎች ሞር ዲስክሪሚኔት እያደረገ ሞር አንደርማይን እያደረገ እና those outrageous explicit contents የበለጠ እይታ እያገኙ ይሄ ባያዝ አርቱን በጣም ገደል ይከተዋል ወይም ደግሞ ዴንጀረስ ኮንሲኩዌንስ አለው ብዬ አስባለሁ። መምህር ነኝ ብያለሁ መጀመሪያ ላይ እና አሁን ኤአይ እኔ በቀን ተቀን የክላስሩም ሂደቴ ትምህርትን ኦልሞስት ኢሬሌቫንት እያደረገውና አካዳሚኩን ዲስማንትል እያደረገው ያለው ጉዳይ ነው። ቢኮዝ አሳይመንት መስጠት ኢዝ ኢሬሌቫንት ነው ካሁን በኋላ ያለው ጉዳይ። ተማሪ የሆነ ጉዳይ ሰርቶ እንዲመጣ የሚደረግበት ፕሮሰስ ካሁን በኋላ ኦልሞስት ጥቅም የለውም። መምህሩም እየሸወደ ተማሪም እየሸወደ እየቀጠለ ነው ያለው። አሁን ይሄ በጣም ትኩረት መሰጠት አለበት ብዬ የማስበው ጉዳይ ነው። ለእኔ ትምህርት የምንለው ነገር ኢዝ ኢንድ ቤዝ አይደለም ማለት ነው። መምህሩ የሆነ ጉዳይ ሲሰጥ በአውትካሙ ብቻ አይደለም ኢቫሉዌት የሚያደርገው ግን በፕሮሰሱም ጭምር ነው። ያንን ጉዳይ ሶልቭ ለማድረግ የወሰደበት ፕሮሰስ should be considered በዛ በአካዳሚያ ውስጥ ያለው ጉዳይ ማለት ያንን ፕሮሰስ በሙሉ ገድሎታል። ያንን የክሪቲካል ቲንኪንግ ሎጂካል ኢንጌጅመንት ፕሮሰስ የምንለው ጉዳይ በሙሉ ገድሎ አውትካም ቤዝ ሆኗል። ኢሴ ጻፍ የሚባለው ነገር አይ ዶንት ቲንክ ኢሴው አይደለም ዋት ማተርስ። ያንን ኢሴ ለመጻፍ የሚደረገው ፕሮሰስ ይመስለኛል ለኔ ማተር የሚያደርገው። ያንን ሪፈር ለማድረግ የሚያነባቸው መጽሐፎች and so on are more relevant ናቸው። ግን አሁን ኢሴው ነው አሁን ትኩረቱ የመጣው ኢሴ ነው። በዛ መንገድ ጻፍልኝ የሚለው ነገር ሞር ትኩረት ያገኘ ይመስለኛል። አንድ ጥያቄ ነው ያለኝ። ወደ ጥያቄ ከመግባቴ በፊት ግን የቀረቡት ሀሳቦች ላይ በጣም አጭር አስተያየት መስጠት እፈልጋለሁ። ዶክተር ባካልና ዶክተር ወንደሰን ያነሱት ጀነራሊ ጂአይ ገቨርነንስ ላይ እና ማሽን ኮንሽንስነስ ላይ ነው እና ትንሽ ካርቱ የራቀ መሰለኝ እና እንደዚህ አይነት ነገሮች የምናነሳቸው ሀሳቦች ደግሞ የበለጠ እንዲበዙ ስለሚያደርግ ከስኮፕ ወጣ ባይሆን የሚል ሀሳብ አለኝ። አልበለዚያ ኦዲየንሱ ልክ እንዳነሳው ይሄ ኮንትሮቨርሺያል ኢሹ ስለሆነ በጣም ብዙ ሀሳብ ይነሳል። እኛም በምንፈልገው ልክ ለመናገር መድረኩ ደግሞ ስለማይመች በዛ ልክ ኮንሲደር ቢደረግ ጥሩ ነው። ሀሳቦቹ ግን ችግር አለባቸው ማለት አይደለም፣ ኢንተረስቲንግ ናቸው። ግን ከአርት ጋር ለማገናኘት በጣም እየተቸገርኩ ስለነበር ነው። ለሰርጸ ያለኝ ጥያቄ ሰርጸ ስጋትህ ኤአይ ላይ ትንሽ ይበዛል ይመስለኛልና አርት በራሱ ዲፊኒሽኑ አግባቢ ባልሆነበት ሁኔታ ፈጠራ ምንድን ነው የሚለው ነገር ባላግባባን ሁኔታ ኤአይን እንደ ስጋት መመልከት ይቻላል ወይ? ኤአይ በኢፒስቲሞሎጂካል ቫልዩ አንጻር መታየት የለበትም ወይ? ኤፒስቲሞሎጂ ቫልዩ፣ ሎጂካሊቲ፣ አኪዩሬሲ፣ ትሩዝፉልነስ የሚባሉ ቫልዩዎች የኢፒስቲሞሎጂ ብቻ ናቸው። የሂውማን ቫልዩ ደግሞ ከዛ የተሻገረ ነው እና ከኤፒስቲሞሎጂ አንጻር ብቻ መመልከት የለብንም ወይ ኤአይን? እና ስለ አርት ሳንግባ ቅድም አሁን ስለ ኢማኑኤል ካንት ስታነሳ ነበርና ካንት አርትን ዲፋይን ያደረገበት መንገድ እንደምታውቀው ከአርስቶትል ይለያያል እና አርስቶትል ካታርሲስን ነው የአርት ግብ አድርጎ መተንፈስን፣ ስሜትን መግለጽን ነው እንደ ግብ አድርጎ የሚያነሳው። የፕሎቶ ደግሞ በዛ መንገድ ይለያያል እና ሪፕሬዘንቴሽን ኦፍ ሪያሊቲ ነው የሚለው እሱ። ስለዚህ ስለ አርት ሳንግባባ ኤአይ አርት ላይ ስላለው ኢምፓክት ብናወራ መግባባት እንችላለን ወይ የሚለው ነው ጥያቄ። ጥሩ ጥያቄ፣ ቻሌንጂንግ ነገር ነው የተነሳው።
በዚህ የምንመልሰው ነገር ያለ አይመስለኝም። ብዙ አስተያየት ነው፣ ኮንሰርን ነው። ግን ቢሆንም የተወሰነ ደቂቃ ፓናሊስቶች እንዲያደርጉ እድሉ። እኔ ስለ ልጆች የተነሳውን ልበል። ባለፈው የነበረው ሴሽን ላይ ምን ያመጣብናል ነበርና እዛ ጋ አንድ እናት ያነሳችውና ሌላም ሰው ያነሳው በጣም ኮሸስ መሆን ያለብን፣ ሶሪ ከአርት ጋር አይገናኝም፣ ግን የትውልድ ጉዳይ ስለሆነ በጣም መጠንቀቅ አለብን። ቅድም ዮሴፍ መሰለኝ አይደለ የዋትቨር ጂፒቲም ቢሆን አውትፑቱ ኢንዱ አይደለም፣ አውትፑቱ ግን ገና መነሻቸው መሆን አለበት። ዛስዋታይ ብሌ ለመማር ለመስራት መነሻ መሆን አለበት። መማር ፍሪክሽን ይፈልጋል። ዊ ኒድ ዛት ኮግኒቲቭ ፍሪክሽን። ያ ፍሪክሽን ከሌለ ሰው ተማረ ማለት አንችልም። በተለይ ያንግ ኤጅ ላይ ቋንቋ መማር ያለባቸው ብዙ እድሜ ላይ ወደኋላ ያንን እንዲጠቀሙ ስናደርጋቸው ክሪቲካል ኤጃቸው እያለፈባቸው ብዙ ልጆች እየተጎዱ ነው። እድሜያቸው ጨምሮ ማውራት የማይችሉ ብዙ ልጆችን እየሰማን ነው። በጣም መጠንቀቅ አለብን። በጣም ትልቅ ጥንቃቄ ያስፈልጋል። ሌላው አይዱ ነው ምናልባት ሚስኮት ተደርጎ እንደሆነ አላውቅም፣ ግን ኤአይን እንዴት እናርገው ሲባል ዳታውን ሰብስበን የራሳችን አድርገ ነው በራሳችን አጥር እናርገው በማይሆን መንገድ እንዳይወጣ እጅ እየሰጠን ነው እና ቦርደራችን ጠፍቷል። ክልል የለን፣ ሉዓላዊነት ጠፍቷል። ልጆች እኮ የስድስተኛ ክፍል የእንግሊዝኛ መጽሐፍ በጂፒ ሰጥተውታል እኮ ለዲፕሲክ በቃ ሄደ እና የት ነው ያኔ አፈሩ ነው ምንድን ነው የሚቀረን? ያልሄደ የለም። ጥንቃቄ ያስፈልጋልና ምናልባት እንደ ባላንስ ቅድም ልንል የነበረው እንደ ደሴት መታጠርና በመዋጥ መካከል ምንድን ነው የቱን ነው መውሰድ ያለብን? እንደዚህ አይነት ዴሊብሬሽን በጣም ያስፈልገናል። ወደኋላም እንዳንቀር እንድንጠቀም አት ኤንድ ኦፍ ዘ ዴይ ኤአይን እኛም እንደ ሀገር ከገቢ አመንጭነት አንጻርም ማየት አለብን። ሀገር ነው ጂዲፒ ላይ ምን ይጨምራል ብለን ማሰብ አለብን። እንደ ሀገር ነው ማሰብ፣ ማክሮ ሌቭል ነው ይሄንን የምናገረው። እንደ አርት ደግሞ አንዳንዶች ሩቲን ታስኩን ትዊክ እያደረጉ እየቀደሙን እየተበለጥን ነው። ስለዚህ አርትን ክሬቲቪቲን ሜንቴን ባረገ መንገድ ዋት ኢዝ ዘ ዌይ ፎርዋርድ መፍጠን ምን ይችላል አሴም ታይም ደግሞ የኛም ቫልዩ ሳናጣ የሚለውን ሁለቱ ላይ መናገር ነው ፈልገው። ሌላ ጠቅላላ we have to redefine everything። መማር ምንድነው? ዕውቀት ምንድነው? አርት ምንድነው? ኤጅ ላይ ደርሰናል አይደል? ኮንቴምፖራሪ ኢሹ አጋጥሞናል። ስለዚህ what is our working definition? ምንድነው የሚያሰራን ተርም መስማማት አለበት። ዕውቀት ላይም በጣም መስማማት አለበት። ሰው እኮ ፎልስ ኢሉዥን የተፈጠረበት እኮ ነው አይደል? ፕሪንት አድርጎ ሰርተ I did it ይላል። ወረቀት ላይ ጻፍ ስትለው ሰው የለም። ትምህርት ቤት ዩኒቨርሲቲ ላይ የምናየው ችግር ነውና መማር ምንድነው? ኢቫሉዌሽን ምንድነው? አርትስ ምንድነው? እኔ አርት ብዙ አላውቅም እንዳልኳችሁ፣ ስታዩኝም ከአርት የራኩ ነው መስለውና ስለዚህ ግን ምንድነው ብለን we have to define በደንብ። ቴንክ ዩ። የአርት ግጥም፣ ስነ ጥበብ፣ ስዕል ላይ እሳተፋለሁ። ጆሮዬና አይኔ ይሰማል፣ ግን ክሬተር ስላልሆንኩኝ አድናቂ ብቻ ነኝ። እዚህም ፕላትፎርም ላይ ያቀረብነው ሁላችሁም እንድትይዙልን ውግንና ለምንም ኖሮን እንዳልሆነ ተረዱ። this is very important። ምክንያቱም ኮንቨርሴሽኑ ያበላሸዋል የሚል እምነት አለኝ። እኔ ለኤአይ ውግንና የለኝም፣ ግን 24 ዓመት አስተምሬያለሁ። አብዛኛው ከተማሪዎቼ ጋር ለማስተርሴም ለፒኤችዲም የሰራኋቸው ጥናቶች የሀገሬ ቋንቋ ከቴክኖሎጂው እንዳይርቅ ምን ሰርቼ የት ደረጃ ላድርሰው በሚል በአማርኛ፣ በኦሮምኛ፣ በትግርኛ፣ በካፌኑኑ ሳውዝ ላይ ያሉ ወላይትኛ የስፔል ቼከሮች፣ የማሽን ትራንስሌሽን ሲስተሞች ከብዙ ተማሪዎቻችን ጋር ጥረት እናደርጋለን። ይሄን የምናደርገው የኛ ሀገር የኛ የምንላቸው ቋንቋዎች ከዲጂታል ፕላትፎርሙ ከጠፉ፣ አሁን ሁሉ ነገር ዲጂታል ላይ ስለሆነ ከጠፉ ርቀቱ እየጨመረ ይመጣል። ስለዚህ እኛው ኦን የምናደርገው ዴታ፣ እኛው ኦን የምናደርገው ሞዴል ያስፈልገናል። ቋንቋ ላይ ይሄን ያልነው አርት ይድናል ማለት እንደምንፈልገው ልባችን አሁን ተዘፈጋም ቀደመም ጋሻ ኪሎም
ይድናል ወይ የሚለውን we have to really question ourselves። ይድናል ስለዚህ ሴፍ ነው እንበል። እኔ አሁን እዚች ታብሌት ላይ ወደ 60 የሚሆን ዲጂታል ቡክ አለኝ። ግን ስቲል በቀደም የነበረው ኤዩ ቡክ ፌር ላይ 8 መጽሐፍ እንደዚህ ገዝቻለሁ። ይሄንንም እጠቀምበታለሁ ምክንያቱም ሞቢሊቲውን ወደዋለሁ፣ ውስጡ ላይ ያለውን ፋሲሊቲ ወደዋለሁ። መጽሐፍ ወረቀቱንም ግን ማሽተት ፈልጋለሁ። ስለዚህ ያ አርት ይጠፋል እያልን አይደለም፣ ነገር ግን ጥቂቶች ብቻ ላይ ይቀራል። ስለዚህ እዚህኛው ላይ ያንን ፋክት ለማምጣት እንዴት እንተጋገዝ ነው እንጂ ቴክ ማይ ወርድ የኤአይ ውግንና እንደሌለን ወቁ። እዚህ ላይ ከመጣ ግን ምን እናድርግ? ኤግዚስተንሻል ትሬት የሚያመጣብን ከሆነ የኢትዮጵያ አርት ላይ፣ ሙዚቃ ላይ፣ ቲያትር ላይ፣ ስነ ጽሁፍ ላይ የሚያመጣብን ከሆነ እንዴት እንዘጋጅ? ማለት እመኑኝ በቅርብ ዓመታት ውስጥ የግራሚ አዋርድ ላይ ኤአይ ተብሎ ሽልማት ቢኖር እንዳይደንቃችሁ አይደል? አይ ግድ የለም ማለት ኢቮሉሽን ነው የምናወራው። ማለት ኖ ቢመጣ ነው ያልኩት። ቢመጣ ግን እንዳንደነቅ። አዎ ማለት ለውጡን አይመጣም የሚለው ነገር አስበን ከምንቀመጥ ቢመጣስ እንዴት እንዘጋጅ ማለት የግድ ያስፈልገናል። ቅድም እዚህ አንድ ወንድም ያነሳው ስም ስላልያዝኩ ነው። ኤፒስቴሞሎጂክ ጀስቲስ ኤአይ ላይ ትልቅ ሪሰርች ነው ባይዘው። በቃ ይሸቀሽቀኛልን መግለጽ የማይችልን ሰው ለሕክምና ይሄንን ኖሌጅ እንዴት አድርጌ ያስተላልፈዋለሁ? በጣም ትልቅ ኮንቨርሴሽን ነው። ናይሮቢ የዛሬ ወር ከምናምን በፊት የዴታ ሳይንስ ወርክሾፕ ነበረ። ከኮሎምቢያ ዩኒቨርሲቲ የመጣች ሪሰርቸር አንድ ሙሉ ቶፒክ ስታወራ የነበረው ይሄንን ሰዎች በባህል በካልቸራቸው መግለጽ የማይችሉትን ነገር፣ ቃላት ያልተገኘላቸውን ነገር እንዴት ሞዴል አውቆ ሊያግዝ ይችላል የሚል ትልቅ ሪሰርች አለ። ማለት የተወሰኑት ቶፒኮች ይሄ ኤአይ እና አርት የመጀመሪያው ፕላትፎርም ስለሆነ በጣም ስታንዳርድ ስለሆነ ነው እንጂ ሰብስበን ብናወራቸው በጣም ሰፋፊ ኤሌመንቶች አሉ። እሱን መያዝ ያስፈልገናል። የተወሰኑት ከሄልዝ ከሜንታል ሄልዝ ይሄ ዴታ ሴኩሪቲ ጋር የተገናኘ ሌላ ፕላትፎርም መፈለግ ያለብን ይመስለኛል። አንድ ነገር ግን ለሁላችንም መልእክት እንዲሆነን የምፈልገው በቃ ኤአይ ኢምፓክት ያደርገናል። እንዴት እንራመድ ነው በኩዌስችን ሁላችንም መመለስ ያለብን። በቃ ፋክቱን ተቀብለን መሄድ ያለበት። ትምህርት ላይ ግን ያለውን ነገር በቃ እኔም ያው 24 ዓመት አስተምሬያለሁ። ቴክኖሎጂው ተቀይሯል። እኔ ነኝ መቀየር ያለብኝ እንጂ የክላስሩሙን ሁኔታ አይ ካንት ቼንጅ ኢት። እኔ አሁን ስራዬ በፊት መምህር የኖሌጅ ሶርስ ነበር አይደል? አሁን አይደለም። አሁን we have a common knowledge source። እንደ መምህር ፕሮሰሱንና ፋሲሊቴሽኑን ነው ማገዝ ያለብን። ስለዚህ ኢሴይ ጽፈናልኝ አልለውም፣ ተማሪውን ኮንቨርስ አረጋለሁ ስለምፈልገው ቶፒክ ቁጭ ብዬ በዲስከሽን እስቲ ንገረኝ እንዴት ነው የምትሰራው ፕሮሰሱን ልክ አንተ እንዳል። ስለዚህ በፊት የምሰጠውን አሳይመንት አሁን አልሰጥም። በፊት የምሰራበትን ኢቫሉዌሽን ሜተድ ኢቫሉዌት አላረግም። አሁን ከረንትሊ ማሽን ለርኒንግ አስተምራለሁ። የዴታ ሳይንስ ተማሪዎች አሉ። አልጎሪዝሙን ከዜሮ ጀምራችሁ ኮዱን ጻፉ አልላቸው። የተጻፈውን ኮድ ግን ኢንተርፕሬት እንዲያደርጉልኝ ይጠብቃቸዋለሁ። ኖሌጁን በዛ ነው። ድሮ ኮድ ጻፉ ብለን ነው የምንጠይቃቸው፣ አሁን ግን አይደለም። ስለዚህ የኛ ሮል ተቀይሮ እውቀትን እንዴት ሼፕ እናደርግላቸዋለን፣ እንዴት ፋሲሊቴት እናደርጋለን እንጂ በአሁኑ ጊዜ ተማሪ ከመምህሩ በላይ ያውቃል። እዚህ ላይ አትጠራጠሩ። ፕላትፎርሙ ፈቅዶለታል። ብዙ ነገር ከተማሪው ሊያስበልጥ የሚችል የመረጃ ምንጭ አለ። እኛ አክሰስ የማናደርገው ተማሪዎች በብዙ መልክ አክሰስ የሚያደርጉት በተወሰኑ ቶፒኮች ላይ ስቲል we might have a strong hold አይደለም፣ ግን ብዙ ነገር አለ። ዛሬ በ30 ሰከንድ ብዙ ነገር ያገኛሉ። ስለዚህ የኛን ሮል መቀየር እንጂ የድሮ ቲቸርስ ስቱደንት ሪሌሽንሺፕ ኮንቴንት ዴሊቨሪ ባህሪው ተቀይሯል የሚል እምነት አለኝ። የመጨረሻው ነጥቤ ትልቁ ይሄ የጀንደር ኢንክሉሲቭነስ የአልጎሪዝም ባያዝ ምናምን የሚባሉ አንዲት ቀል ብቻ ነግሬያችሁ እዚህ ላይ አቆማለሁ። አልጎሪዝም የሚሰራው በተሰጠው መረጃ መጠን ነው ብለናል አይደል? ስለዚህ ብዙ የወንድ ዴታ ከተሰጠው፣ ብዙ የወንድ ድምፅ ከተሰጠው ጀነሬት የሚያደርገው ሳውንድ የወንድ ድምፅ ነው።
አንድ ከኤዥያ የመጣ አፕሊካንት ሲኤንኤን ላይ ሁሉ ወጥቷል ይሄ ዜና። ፎቶ አፕሎድ አድርጊ ይለዋል ሞልቶ። ፎቶ አፕሎድ ካደረገ በኋላ አልጎሪዝሙ የሳብጀክቱ አይን አልተከፈተም ብሎ ሪጀክት አደረገ። በቃ this is ማለት ዜና ላይ እየወጣ ነው። እኔም ኢሜጅ ፕሮሰሲንግ ለተማሪዎች ሳስተምር ነግራቸዋል። ለምን ሆነ? ለርኒንግ ሞዴሉ ሲማር ሪፕሬዘንታቲቭ ዴታ ይህን አፕሊኬሽን ሊጠቀሙ የሚችሉ ሰዎችን ያማከለ ስላልነበረ። ስለዚህ አሁን የኢትዮጵያ ሙዚቃ የኢትዮጵያ አርት ስንል አሁንም የምንሰራቸው ነገሮች የኢትዮጵያን ያማከለ እንዲሆኑ የዴታ ኮሌክሽኑ ጥራቱን እኩል መስራት እንደሚጠበቅብን ይነግረናል ማለት ነው። ስለዚህ እነዚህ ናቸው ነጥቦቼ። ነገር ግን አሁንም ደጋግሜ የምለው የኤአይ እንትን ማድላት ሳይሆን የሚመጣውን እንዴት እንጠብቀው የሚለው ኮንቨርሴሽን ገና ይህንን ዳይሴክት እያደረግን ደግሞ ለየብቻቸው ማውራት የሚጠይቀን ይመስለኛል። አመሰግናለሁ። ዶክተር በአካልም ዶክተር ወንዶሰንም ብዙውን ሀሳብ አንስተውልኛል። እኔም ብዙ የምጋራው መልእክት ነው የተነገረው። መድህን ጋር የጣም ልኬት የምትባል አንድ የሬዲዮ ፕሮግራም አለችንና 1-2 ሳምንት ሬዲዮ ላይ ገብቶ በጣም በሰፊው ነበር እያስረዳን የነበረው የኤአይን ከሙዚቃ ጋር ያለውን ጉዳይ። እሱ ደግሞ በአጋጣሚ ማስተርሱንም የሰራው በቴክኖሎጂ ላይ ነው እና አድቫይዘሩም የነበሩት ትልቁ የፊዚክስ ሰው ፕሮፌሰር ብርሃኑ ግዛው ናቸው እና ብዙ ስለሄደበት የሚመጣውንም ነገር በደንብ የመገንዘብ እንትናለሁ። የሚገርማችሁ ወደ ሰው ቢሄቪየርነት የተጠጋ ነገር ያለው ነገር ስለሆነም ነው በጣም ይህን ያህል እያከራከረን እያነጋገረን ያለው እንጂ እንደሌላው ጊዜ ቱልስ አይደሉም የመጡት። ዳዊት ባልከው በደንብ ስፓም አለው። ቱል አይደለም ኤአይ፣ ከዛ በላይ ነው። ምን እንደምለው አላውቅም። ምናልባት አንዳንድ ሰዎች የራእየ ዮሐንስን ነገር ሁሉም ይጠቅሱ አሉ። ሰምታችሁ ከሆነ የቁጥሩ ነገር እንዲህ የሆነ ይመጣል ምናምን አልሰማችሁም? ፀሐይን አውርደው እስኪያሳዩአችሁ የሚለው እኮ በቃ ሆነ ያሉ ሰዎች አሉ። እና የጊዜውን መምጣት አትጠረጥሩም ወይ የሚል ሁሉ ተነስቷል። እና እሱ ድረስ ሊያስኬድ ይችላል። የሚገርማችሁ የሞዴሎቹ እርስ በርስ ሃፒ በርዝዴ ሁሉ ይባባላሉ። ታውቃላችሁ? የአንደኛው አምና ተፈጥሮ የሁለተኛው ዘንድሮ የተፈጠረውን ቀኑ በደረሰበት ዕለት ላይ እንኳን ተወለድክ ይለዋል። እንግዲህ አስቡት የት ድረስ እየሄደ እንደሆነ። አሁን ገዝሽ የሚለው የፓሽን የኢሚቴሽን ማነው የኢሞሽን እና የኢንተሌክት ጉዳይ በጣም የቆየ ዲስከርሲቭ ኢሹ ነው አርት ውስጥ። ልክ ነው። የአንድ ጥበብ ጉዳይ ሲተነተን ፎርሙ ነው መጀመሪያ። ከዛ ምክንያቱም ኮንተንት ኤኒዌር ሊኖር ይችላል። ያንን የሚሸከም ፎርም ነው። ከዛ ማተር ነው፣ ገዝፎ የወጣበት ማተሩ ነው። ሶስቱ ነገሮች በጣም ወሳኝ የሆኑ የዲስከሽን ቶፒክስ ናቸው። ግን በሚገርማችሁ ሁኔታ ሶስቱንም ባዋሃደ ሁኔታ የመጣ ቴክኖሎጂካል ቻሌንጅ አልነበረም እስካሁን ድረስ። ለሙዚቃው የለም፣ ለሌሎቹ አላውቅም። ለሙዚቃው አልነበረም። አሁን ሶስቱንም ቻሌንጅ ይዞ ኢሞሽን ጨምሮ የሚመጣ ቶፒክ ነው የመጣው። ለምሳሌ ለንደን ፊልሃርሞኒክ ኦርኬስትራ የሚባል ሰምታችሁ ታውቃላችሁ አይደል? አጭር ነው የምናገረው። ወይም በርሊን ፊልሃርሞኒክ ኦርኬስትራ የሚባል ሰምታችሁ ታውቃላችሁ። ዘ ማሬጅ ኦፍ ፊጋሮ ወይም ደግሞ ዘ ማጂክ ፍሉት የሚባል የሞዛርት ሙዚቃ የዛሬ 400 ዓመት የተጻፈ ሙዚቃ አለ። እሱም ሙዚቃ ለለንደን ፊልሃርሞኒክ ኦርኬስትራ ብትሰጡትና ለበርሊን ፊልሃርሞኒክ ኦርኬስትራ እኩል ታይም እኩል ሰዓት ላይ በሁለት አዳራሽ አድርጋችሁ እናንተ 2 ካሜራ አዘጋጅታችሁ የሆነ ሩም ውስጥ ሆናችሁ ብትከታተሉ ኤክስፕሬሽኑ ኖቶቹ ያው ነው፣ ኤግዛክት ቴን የተደረገ ስለሆነ ኤክስፕሬሽኑ ግን አንድ አይሆን። ያውም በጣም ምን በየለ አኪዩሬሲው የተጻፈበት አኪዩሬሲ ንቅንቅ አያደርግም። በፍጹም መነቃነቅ አይቻልም። ግን የኢንተርፕሬተሩ ወይም የኮንዳክተሩ ሴንስ ሞር ለክሪኤተሩ ለመጠጋት ብሎ የራሱን ፍሌቨርስ ይጨምርበታል። ትንሽ የታይም ላፕስ የዳይናሚክስ ከለር ምናምን ይጨምርበታል። ይሄን ስራልን ብትሉት ዛሬ ኤአይ ፊልሃርሞኒክ ኦርኬስትራውን በ80 ቁጥር በ180 ቁጭ አድርጎላችሁ በዚህ ዳይናሚክስ ልክ ይሰራዋል። ዳይናሚክስም ጭምር ኢሞሽን አያስፈራም። እኔ ይደርሳል ነው የምለው። እንደውም አሁን ጭራሽ በጣም ከምናስበው በላይ ነው እየተማረ ያለው። ነገርኳችሁ እኮ ከ9 ወር በፊት አያውቀውም ነበር። ቃል ምናምን የሚል ቃል እኮ አይጠራም ነበር።
ዘፈኖቹ ከምናምን አልነበር ትዝ አይላችሁ? አሁን ቀ ይላል። ወደፊት አትጠራጠሩ፣ እንደማላልሞሽ ልበልላችሁ ወይስ እንደማሪቱ ይሻላል ማለቱ አይቀርም። ምክንያቱም ውጪ ጀምሯል እሱ። ለምሳሌ ጊታር ቀድታችሁ ከሰጣችሁት በኋላ የጊታር ስሜት ከሰጣችሁት በኋላ እንደ ካርሎስ ሳንታና ይሻላል እንደ ጆርጅ ቤንሰን ይሻላል ብሎ ያማርጣል። አሁን ውጪ ያማርጣል። የኛ ስላልሰጠነው ነው። ኢንዲጂነስ ሞዴል ብዙ አላለማንም። ቅድም ያላችሁት የኢትዮጵያ ቤተሰብ የሆኑ የሙዚቃ ሐሳቦች ተጠቃለው እዛ ውስጥ አልገቡም። አሁን ወደፊት የኛ አርቲፊሻል ኢንተለጀንስ ላይ የዳበረ እውቀት እየያዙ ያሉት በተለይ ትንንሾቹ ልጆች እነሱ እርግጠኛ ነኝ ይሄን ያለሙታል። የቤት ውስጡ እኛው ቤት ያደገ እዚሁ ተወልዶ ያደገ የኛን ቋንቋ የሚናገር ኤአይ ይኖረናል። የዛ ጊዜ መለየት የማይቻል በእኛና በኤአዩ መካከል መለየት የማይቻል ነገር ይፈጠራል። እኔ እያልኩ ያለሁት ከክላሲካል ዘመን እስከ ዛሬ ድረስ ያለው የአርት አስተሳሰብ ሄዶ ሄዶ የሰው ልጅ ለአርት ምን አይነት ስፔስ ሰጥቶ ነው ራሱን ትንሽ እኮ ተታለን ነው ያለን። አርት እኛን ያታልለናል፣ ግን የምንፈቅደው መታለል ነው አይደል እንዴ? ይሄን የምንፈቅደው መታለል በጣም እኛው ኮንሸስ ሆነን ባዘዝነው ነገር መታለል አንችልም። ሰው ሁለቴ መታለል አይችልም። ገብቷችኋል? አርቲስቱ የሞከረው ይሻል ነበር እኛ ጋር። ይኸውላችሁ ሄግል የአንድ የሚያነሳው አለ። ሰዓሊው በጣም ፐርፌክት የሆነች ሙዝ ሳለ፣ የምትገርም ሙዝ ታስታውሱታላችሁ። ከዛ ዝንጀሮ መጣና የእውነት ሙዝ መስሎት ካንቫሱን ቀደደው ሙዙን ሊበላ። አሁን ለሄግል አርቲስቱ ከሽፏል። ምክንያቱም እንዳለ ሪል የሆነ ሙዝ መሳል ግብ አይደለም በአርት ውስጥ። ይሄ ሰውዬ የከሸፈ ተራ ቴክኒሻን ሰዓሊ አይረባም ነው የሚለው። አሁን እንደዚህ ከሄድን ያስመሸናል እንጂ ብዙ ጉዳዮች አሉት። ዘነበች ቢዩቲፉል ነች ሲል ለፕሌቶ ዘነበች ቢዩቲፉል ከሚባል አይዲያ ጋር ኮሙኒኬት አድርጋለች ማለት ነው እንጂ ቢዩቲፉል የሚባል ነገር ኖሯት አይደለም። እሱ ቢዩቲፉል የሚባል አይዲያ ግን አለ። የቢዩቲፉል የሚባለው አይዲያ ዲስቶርትድ ፎርሟ ዘነበች ነች። የዲስቶርትድ ፎርሟ የዘነበች ሰዓሊው ደግሞ የዲስቶርሽኑ ዲስቶርሽን ሰሪ። ስለዚህ አርት ሶስተኛ ዲስቶርሽን ነው አይደለም ዴቭ? ከተሳሳትኩ ሁለተኛው ኮፒ ነው። ይሄን ሊያስታርቅ እንግዲህ ካተርሲስ የሚለውን የሚያመጣው አሪስቶትል ለዚህ ነው ይሄ በዚህ በግልበጣውም ሂድ በምንም በኢሚቴሽንም በሜምሲስም በሁሉም ነገር ሂድ፣ ግን ሄዶ አርት የመጨረሻ እንትኑ ካተርሲስ ኢሞሽንን ሪሊዝ ማድረግ ነው። በዛ ውስጥ ተሳክቶለታል የሚለው ነው የሚያስኬደው የሚል ያመጣል። እነዚህን በጣም ክላሲካል የነበሩ ዴፊኒሽንስ ዓለም ይሰርዛቸዋል ብላችሁ እንዳታስቡ። ከነ ክርክራቸው ይቀጥላሉ። እንደውም ተጠቃለለ የሚባል ክርክር አይኖርም እስከ መጨረሻው። ስለዚህ ይሄንን እንኳን አሁን ያለንበትን ፊዚካሊኛ እየሰራ ነው አርት ይሄን ያልካከራከረን ከኛ ውጭ የሆነ አካል እየሰራው ክርክራችን በጣም ይጠልቃል። ባቢሎናዊ ዓለም ውስጥ ነው የምንገባው ነው የምላችሁ። ይሄ ኤአይን ፈርቼው ግን በፍጹም አይደለም። ከገባንበት አይቀር በደንብ ከእናንተኑ እንነጋገርበት ለማለት ነው። አመሰግናለሁ። እናመሰግናለን። በእኔ የበኩል የምለው ነገር ቢኖር ያው ይሄ መድረክ የተዘጋጀው ኢትዮጵያ ሳይንስ አካዳሚ በተለይ ነይቴ ይህንን ሀሳብ ኤአይ እና ስነ ጥበብ በሚል ያነሱት አካዳሚ ያነሳው ውይይት እንዲካሄድ ገለልተኛ ውይይት፣ የህዝብ ውይይት ፐብሊክ ሌክቸር ነው የሚባለው ይሄ ፕሮግራም የፐብሊክ ሌክቸር እንዲዘጋጅ መደረጉ እንደዚህ የተለያየ ሀሳብ በነፃነት እንዲንጸባረቅና እንዲታይ ነው እና አይ ቲንክ ግቡን የመታ ይመስለኛል። የተለያየ ሀሳብ ነው የተነሳው። አንዳንዶቹ ጥያቄዎች በጣም ከባባድ ጥያቄዎችም ተነስተዋል። ግን ያው ይሄ ነገር አይ ቲንክ መቀጠል ያለበት ይመስለኛል። በተለይ አሁን ከዚህ እንትን የተነሳው ትምህርት የሚለው ለምሳሌ በጣም ተነስቷል እና ወደፊት ምናልባት ትምህርት ላይ፣ ጤና ላይ፣ ፋይናንስ ላይ፣ ቴክኖሎጂው ራሱ ላይ እያለ አካዳሚው በዚሁ ቢቀጥልበት የሚል ሀሳብ ነው ያለኝ። ይህንን ነው ማለት የምፈልገው።
የዛሬው ፕሮግራማችን በዚሁ በእኛ በኩል በዚህ በፓናል ዲስከሽኑ በኩል ያበቃል። እንግዲህ ይህንን ውይይት ሀሳብ ሲያካፍሉን የነበሩትን በጭብጨባ ብታመሰግኑልኝ።